ያለ ሰዓቴ እንግዲህ አብርሽ ልኮኝ ነው የመጣሁት። አብርሽ እንዳላችሁ አሁንም ይዣት የመጣዋትን ውሽማዬን አጨብጭባችሁ እንድትቀበሉኝ። አረን እንደው ያው እንትን አርፍጄ ስለሆነ ነው። እሺ ሙከላተፈው ማለት ነው። እና እሷንም ትክክል ነህ፣ አይለያችሁ፣ ሁለታቸውንም ትተሃቸው ከእሷ ጋር ቀጥል በሉኝ ብሎ መልእክት አስተላልፏል። እኔ ደግሞ መልእክቴን ይዤላችሁ መጥቻለሁ። የማዳም ቅመሞች ሰምታችኋል። በጊዜ ስራችሁን ጨርሳችሁ ማን እንደሆነች ለማወቅ ሁላችንም ጓግተናል። እኔ ጀርባዋ ደግሞ ሄርሜላን ትመሳሰላለች ወይ ዘመዷ ልትሆን ትችላለች፣ አይታወቅም። ምንም ማድረግ አይቻልም። እንግዲህ በቅርብ ደግሞ እሷንም ሰብስክራይብ አድርጉ ተብሎ ሊመጣ ነው። እንደው እኛ ፈረደብን የማዳም ቅመሞች። እንደው ሰላም ሳልላችሁ ሱቃውን ስልጭ ብሎኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላበዛባችሁም። ሰብስክራይብ አድርጉ። በኋላ ላይ ያው ቪዲዮ ሲለቀቅ በደንብ አድርገን እንሄድባቸዋለን። አሁን ደግሞ ያው ባየሁት በሰማሁትም በተፖሰተውም ነገር አንዳንድ ነገር ልላችሁ መጥቼ ነው። አሁን ከማን ነው ማሽቃበጥ አለብን? የሄርሜላ ወገን ከሄርሜላ ነው። የሩታ ኦዲየንሶች ሩታ ጋ ነው የሚሄዱት። አብርሽን ተከታይ ድሮስ አብርሽን ተከታይ ማንም የለም እናውቃለን። እንደው ምን ይሻለን? ከማን እንሆን? አሁን ከማን ልንሆን ነው? እኔ እኮ ግራ ገባኛ። የሆነ ነገር በመጣ ቁጥር እኔ የማዳም ነገር የራሴ ችግር፣ የማዳሞች የልጆቿ ችግር፣ የምን ችግር። አሁን እንኳን ተሳፍራለች። ማዳም ነኝ እኔ ለጊዜ ማዳም በሉኝ እና የስንቱን እንቻለው። እኛ እኮ ጭንቅላታችን ዞረብን እኮ አዞራችሁብን። ለማንኛውም አብርሽ እኔ አያገባኝም። ሩታ ካሁን በኋላ ሩታ ካንተ ጋር ቪዲዮ ካልሰራች እገላግልሃለሁ፣ አልከተልህም ነግሬሃለሁኝ። እኔ ተናግሬያለሁኝ ለሩታ ብለው። በአብዛኛው ሰው ደግሞ ሩታ በሄደችበት የሚሄደው ለሩታ ብሎ ነው። እኛም ደግሞ እሷ ካልመጣች እሷ ከሌለችበት እኛ እንከተልም። መቼም ሩታ መታ አፈረሰችብን፣ እንደዚህ ያደረገችብን ማለት አይቀርም። ማለቃቀስ ያው ግዴታ አንተም ቤት መምጣታችን አይቀርም። ለማንኛውም የማዳም ቅመሞች በጊዜ ተዘጋጁ። እሺ ስራችሁን ቶሎ ቶሎ ሰራርታችሁ ማን እንደሆነች እንቀጥላለን። እንደው አሁንም እኮ ከነሱ የሚያጨበጭብ እኮ አይጠፋም። አሁን ከአዲሷና ከአብርሽ አረጉዳችን ከነሱ ካጨበጨባችሁ ግን ማለት ነው። ከነሱ አሁን ከአዲሶቹ ካጨበጨባችሁ የማዳም ቅመሞች እውነትም በጎች ናቸው ነው የሚሉን። በተለይ ኢትዮጵያ ያሉት አብዛኛዎች የማዳም ቅመም እንደው እንትን አብዳለች። የማዳም ቅመሞች ይጮሃሉ። እነሱን ማን ይችላቸዋል? እነሱ እንደዚህ ናቸው ይሉናል። በዛውም አሁን ይሄ ነገር ከተጨመረባቸው ደግሞ አስቸጋሪ ነው ሀቂቃተም ማለት ነው። ለማንኛውም ማለት ነው ዛሬ ደግሞ የማለት ቀን ነው። እኔንም ሰብስክራይብ አድርጉኝ። እነሱንም ያው አዲሷ የመጣቸው 1-2 ቀን 3 ቀን ቪዲዮ ተሰራና ከዛ ለሱ የሷንም ቻናል ለብቻ ይከፈትላት ይላል። በነገራችን ላይ ማስተዋንትን ነው እንደዛ ሲመጡ ማለት ነው ለና አብርሽ ይከፈላቸዋል። ለዛ ነው ሰብስክራይብ አድርጓቸው የሚሉት ማለት ነው። እና እንደዛ አድርገው ካልመጡ ደግሞ እይታ ስለማይኖራቸው ከኋላ ላይ የመጡት ግዴታ እንደዛ ማድረግ አለባቸው። ግን ለና አብርሽ ይከፈላቸዋል። የማስታወቂያ ልንገራችሁ እኔ በእናንተ መደብቀው ነገር የለኝ። ነጯን እናገራለሁኝ። እንደው አንድ እንኳን ፌመስ መጥቶ ቢሸርትልኝ ራሱ እኮ ተዋርጃለሁ። እንደው ምኔን አይተው ይሸርቱልኛል? ነገር ስራቸውን እየተናገርኩባቸው አይሸርቱልኝም። ያው ግዴታ ሆኖብኝ አምልጦኝ ነው። በቃ አምልጦኝ ነው። ችግር የለም። የሰፈራችሁ በተለይ የቡታጀራ ልጆች የሰፈራችሁ ልጅ አይደለሁኝም? ለምን አታበረታቱኝም? ለምን ሰብስክራይብ አታደርጉኝም? ሰብስክራይብ አልኩኝ ሼር አታደርጉልኝም? ሼር ካደረጋችሁልኝ ማለት ነው እኔ ስለናንተ ሚስጥር አልናገርም። ካልሆነ ደግሞ እየደወልኩኝ ሰፈር ያለውን ነገር አምጥቼ እዚህ ነው የምዘረጋው። እውነት አይደለም እያልኩኝ እነሱ ሸውደዋችሁ ነው፣ ፍቅረኛሞች አይደሉም፣ ባልና ሚስት አይደሉም እያልኩኝ አምጥቼ እናገራለሁ። ግን እንዳልናገርባችሁ ያው የሰፈር ሰው አስቸጋሪ ነው። እንትን በሉኝ ብትወልኩኝም በሌላ አካውንት እመጣለሁ። ግን
ሼር አድርጉልኝ። በቃ ሼር አድርጉልኝ። ግዴታ 50-60 ሺህ ብር መክፈል የለብኝም። ሼር አድርጉልኝ። አይከፈልበትም። ካየውላችሁ አነሳችሁ እንዴ? ለማንኛውም ማታ እንገናኝ እሺ።